እሺ ሰላም እንዴት ናችሁ ውድ ቤተሰቦቼ? ዛሬ ደግሞ ጀነራል ፊዚክስ ላብ ሪፖርት እንዴት እንጽፋለን የሚለውን አብረን እናያለን። በቀላልና ሲምፕል በሆነ መልኩ አሳያችኋለሁ ማለት ነው። ያው እንግዲህ ላብ ሪፖርት ምንም አይከብድም መጻፍ። ያው ለፍሬሽማን ተማሪዎች እንዲሁም ደግሞ አሪፍ ኤግዛምፕል ሲምፕል ፔንዱለምን ያው ኤክስፐሪመንት የሰራሁትን አሳያችኋለሁ። እና ደግሞ ያው እንግዲህ ያው ላብ ሪፖርት ጻፉ ስትባሉ ከዚህ በፊት የተጻፈ ሪፖርት ምናምን ከዛ ምናምን አትገልብጡ። ያ አያስኬድም ማለት ነው። ለምን ላብ ሪፖርት ማለት ኤግዛክት ቁጥሩን ማምጣት ማለት አይደለም። ያው እናንተ ኤክስፐሪመንቱን እንድትሰሩ ተፈልጎ ነው። ያው ከዛ ያገኛችሁት ስህተት ቢሆን እንኳን ስህተቱ ከምን እንደመጣ ኢረሩን ታስቀምጣላችሁ ማለት ነው። መጨረሻ ላይ ኢረሩን ካልኩሌት ማድረግታችሁ ቢሆን ታስቀምጣላችሁ። አሳያችኋለሁ። ከዛ ኤግዛምፕሉን እንሰራለን ማለት ነው። አሳያችኋለሁ የሰራሁትን። እንግዲህ ስታንዳርድ ስትራክቸር ኦፍ ፊዚካል ላብ ሪፖርት ስናይ መጀመሪያ ላይ እንግዲህ ስቴፕ 1 ታይትል ፔጅ ነው። ታይትል ፔጅ ላይ ምን ትጽፋላችሁ? ተለቅ አድርጋችሁ አሳምራችሁ የኤክስፐሪመንታችሁን ታይትል ሲምፕል ፔንዱለም ከሆነ ሲምፕል ፔንዱለም፣ ሌላ ሀተታ አያስፈልግም ማለት ነው። እዚህ ላይ ስፔሲፊክ በሆነ እና ክሊር በሆነ መልኩ ነው የምጽፉት፣ ዲስክሪፕቲቭ ማለት ነው። ፕሮጀክታይል ሞሽን ከሆነ ፕሮጀክታይል ሞሽን፣ ኬኔቲክ ፍሪክሽን ከሆነ ኬኔቲክ ፍሪክሽን አሳምራችሁ ትጽፋላችሁ ማለት ነው። ከዛ የእናንተን አይዲ እና ስማችሁን ያው አብዛኛውን ጊዜ እንግዲህ ያው ለአንዳንድ ጻፉ አይባልም። አብዛኛው ላይ ዩኒቨርሲቲ ላይ ያው እንግዲህ ብዙ ከሆናችሁ ስማችሁን ትጽፋላችሁ። ከዛ አይዲ ከፊት ትጽፋላችሁ። ከዛ ኮርስ ኔሙ ያው ጀነራል ፊዚክስ ነው። ከዛ የኢንስትራክተራችሁን ኔም ትጽፋላችሁ። መረሳት የሌለበት ደግሞ ዴት ኦፍ ኤክስፐሪመንት እና ይር ዓመተ ምህረቱን ለምን እናንተ የጻፋችሁት ይቀመጣል። ከዛ ያው የሚያየው ሰው ካለም ይሄ ነገር መቼ እንደተሰራ መጻፍ አለበት ማለት ነው። ከዛ መቼ እንደምታስገቡ ትጽፋላችሁ። ከዛ ኦብጀክቲቫችሁን ዋናው አላማችሁ ምንድነው? ፕሮጀክታይል ሞሽን ከሆነ ፕሮጀክታይል ሞሽን ምን ለማግኘት ነው እናንተ የምትሰሩት ኤክስፐሪመንት። ያው እንግዲህ ኤክስፐሪመንት ስትሰሩ አስተማሪያችሁ አንዳንድ ኖት ይሰጣችኋል እዛ ላብ ውስጥ ማለት ነው። ያንን ጻፍ ታደርጋላችሁ። ከዛ እዚህ ኦብጀክቲቭ ምንም እንዲህ ማንዛዛት የለባችሁ። አጠር አድርጋችሁ ክሊር በሆነ ትጽፋላችሁ። ለምሳሌ ኤግዛምፕል ቱ ቬሪፋይ ኦህምስ ሎ ኤንድ ዲተርማይን ዘ ሬሲስታንስ ኦፍ ኤ ጊቨን ኮንዳክተር። በቂ ነች እቺ። ያው እንትን ሲምፕል ፔንዱለም ከሆነ ትንሽ ያው ሰፋ ብዙም ማንዛዛት የለባችሁም። ከዛ ቲዮሪ ላይ ቲዮሪ ደግሞ ኤክስፕላይን ዘ ፕሪንሲፕል ኦር ሎ ቢሃይንድ ዘ ኤክስፐሪመንት እና ፎርሙላ እና የፎርሙላዎቹን ዝርዝር ትጽፋላችሁ ማለት ነው። ኤግዛምፕል ኦህምስ ሎ ስቴት ቮልት ኢዝ ኢኳልስ ቱ ካረንት ታይምስ ሬዚስታንስ። ቮልት ምንድነው? እንዲህ ብላችሁ አሳምራችሁ ትጽፋላችሁ ማለት ነው። አብዛኛውን ጊዜ በእጅ ስለሚጻፍ። ከዛ አሁን እዚህ ጋር ደግሞ አፓራተስ የተጠቀማችሁትን ማቴሪያል ማለትም እናንተ ከሌላ ላብ ላይ ብገለብጡ እንኳን ለምሳሌ ያው እንግዲህ ገልብጡ እያልኳችሁ ሳይሆን እናንተ እዛ ዩኒቨርሲቲያችሁ ላይ ላብ የሚያሰራችሁ ሰውዬ የሰጣችሁ አለ አይደል? እቃ የተጠቀማችሁት ያንን ብቻ ነው የምጽፉት። ሌላ ያልተጠቀማችሁትን ምናምን መጻፍ የለባችሁ ማለት ነው። ለምሳሌ አሁን ኦህምስ ሎውን ስንሰራ አሜትር፣ ቮልቲሜትር፣ ሬሲስተር፣ ኮኔክት፣ ፓወር ሰፕላይ ምናምን እንደዚህ ብላችሁ የተጠቀማችሁትን እቃ ብቻ ሌላ ምንም አጨምሩ ማለት ነው። ከዛ አሁን እንግዲህ ፕሮሲጀር ላይ ስቴፕ በስቴፕ ያያችሁትን ያው እንግዲህ አብዛኛውን ጊዜ ላብ ሰርታችሁ እዛው ላብ ውስጥ አሰሩም ኤክስፐሪመንቱን ትጽፋላችሁ። ወረቀታችሁ ላይ ቁጥሩ ምናምን ያገኛችሁትን ትጽፋላችሁ። ከዛ ወደ ዶርማችሁ ሄዳችሁ ነው የምትጽፉት። አንድ ላይም ተሰብስባችሁ ሊሆን ይችላል። አብዛኛውን ጊዜ አንድ ሰውም ሊሆን ይችላል የሚጽፈው። ተከፋፍላችሁም ይሁን እዚህ ጋር ስቴፕ በስቴፕ ነው የምትጽፉ ማለት ነው። እንደዚህ አሁን ለምሳሌ ሰርኪዩት ኮኔክት አረኩኝ በምናምን እያላችሁ በዲያግራም እያሳያችሁ ፓወር ሰፕላዩን አበራውት እንደዛ እያላችሁ ስቴፕ በስቴፕ ፕሮሲጀር ላይ ትጽፋላችሁ። ፕሮሲጀር ደግሞ እንዴት ነው የሚጻፈው? ዩዥዋሊ ላብ ሪፖርት በፓሲቭ ቮይስ ኦር ሲምፕል ፓስት ነው። ደግሞ ሁሌ መጠንቀቅ ያለባችሁ እነዚህ ፐርሰናል ፕሮናውን ኦር ሳብጀክት አይ፣ ዊ፣ ዩ እንደዚህ ደግሞ ዘ ፕሮናውን ዊ፣ ዜ፣ ሺ ምናምን እንደዚህ ነገር መቼም ቢሆን እንዳትጠቀሙ። በብዛት እንዳውም ያንን ነው ከውስጡ የሚፈልገው ማለት ነው ላባችሁን የሚቀበላችሁ ሰውዬ። ከዛ ኦብዘርቬሽን ላይ ደግሞ አሁን ቴብል እና ግራፍ ግዴታ ነው መስት ነው ማለት ነው። እንዳውም ዋናው ይሄ ነው በቴብል ማሳየት። ለምሳሌ እኛ ኦህምስ ሎውን እያሳያችሁ ነበር። ቴብል እንደዚህ ያደረገን ቮልቴጁን ያው እንግዲህ እዛ ኤክስፐሪመንት ስትሰሩ ያገኛችሁት ቁጥር አለ አይደል? በወረቀታችሁ ትጽፋላችሁ። ከዛ ቤትም መታችሁ ይሁን የሆነ ቦታ ስትጽፉት እዛ ያገኛችሁትን
ብቻ ምንም ሌላ ለማስተካከል ምናምን እንዳሞክሩ። ያው ከዛ ካልኩሌሽን ሾው ሲምፕል ካልኩሌሽን ዩሲንግ ዋን ኦር ቱ ሴት ኦፍ ዳታ። ለምሳሌ ፎርሙላ ትጽፋላችሁ፣ ቁጥሩን እንደዚህ ታገኛላችሁ። እንዲህ ካገኛችሁ በኋላ ይሄኛውን ያገኛችሁትንም ደግሞ በግራፍ አድርጋችሁ ታስቀምጣላችሁ ማለት ነው። ለምሳሌ አሁን ካረንት እዚህ ጋር አለ፣ ሬሲስታንስ ያው ካረንት ታይምስ ሬሲስታንስ 0.4 ታይምስ 5 2 0.8 ታይምስ 5 4 እንደዚህ ታስቀምጣላችሁ ማለት ነው። ደግሞ ሁሉ ጊዜ የምነግራችሁ ነገር አሁን ለምሳሌ እዚህ ጋር 5.0 እያለ ነው። ማሽናችሁ እዛ ላይ ያሳያችሁ 5.0 ከሆነ 5 ብላችሁ ማስቀመጥ አትችሉም ማለት ነው። ለምን? ሲግኒፊካንት ፊገሩ መቀመጥ አለበት። ለምን? አኩሬሳችሁን አኩሬት እና ፕሪሳይስ እንዲሆን ማለት ነው። ኤክስፐሪመንታችሁ እንግዲህ ግዴታ ነው። ለምን? ኤክስፐሪመንት ስትሰሩ ታማኝ መሆን አለባችሁ። ከዛ ግራፍ ካስፈለገ ለዚህ ካልኩሌት ላደርግ ነው ሪሌሽንሺፑን ለማሳየት ግራፍ እናደርጋለን። ለምሳሌ ያው ቮልቴጅ ቪስ ካሬንት፣ ቮልቴጅ ሲጨምር ካሬንት ምናምን እንደዚህ ግራፍ ተስላላችሁ። እስቲ ያሳያችኋለሁ። ከዛ ሪዛልታችሁን እስካሁን እየሰራችሁ ያላችሁትን ሪዛልት እዚህ ጋር ታሳያላችሁ ማለት ነው። ለምሳሌ ኤግዛምፕል the experiment verify Ohm's law. The resistance was found to be approximately 5 ohms now. ከዛ ደግሞ ግዴታ መቅረት የሌለበት ሶርስ ኦፍ ኢረር። ኢረራችሁ ለምሳሌ መጀመሪያ ላይ እንትን ስትሉ 40 ካገኛችሁ ከዛ ቀጣይ ደግሞ እንደገና እንትን ስትሉ 50 ካገኛችሁ ለምሳሌ ነው ያልኳችሁ። ከዛ ኢረራችሁን እንዴት ነው የምታስቀምጡት? እዚህ ጋር 40 አገኛችሁ ተመልሳችሁ ደግሞ 50 እዚህ ጋር ኢረር አለ ማለት ነው። ኢረሩ ስንት ነው? ከ50 ላይ 40 ሲቀንሱ 10 ኢረር አለ። ኢረር ደግሞ መስትቢ በፐርሰንቴጅ ነው መቀመጥ ያለበት። 40 10 ኦቨር የትኛው ላይ ነው ኢረሩ ያለው? ያው በመጀመሪያው ላይ ነው በብዛት። በዚህ አኩሬት ከሆነ ከዛ ለ40 በመቶ ስታባዙት ስንት ነው ማለት ነው? 0 በ0 10ን በ2 5 በዚህ ጋር 25 ማለት ነው። 25% ኢረር አለ ቢኮዝ ኦፍ ከቦታው ሊሆን ይችላል። ከቦታው ወይ ትላላችሁ ከኮንዲሽኑ ኦር ያው ከማሽኑ ምናምን ብላችሁ ታስቀምጣላችሁ ማለት ነው። ግዴታ ነው። ከዛ ሪፈረንስ ደግሞ ግዴታ ያስፈልጋል። ኢፍ ዩ ቴክስት ቡክ ኦር ማኑዋሉን የተለያየ ኢንተርኔትም ከተጠቀማችሁ ግዴታ ነው ማለት ነው። እስቲ እኔ የሰራሁትን ላሳያችሁ። ፊዚክስ ላብ ሪፖርት እዚህ ጋር እኔን አጽፉትም እኔ ለእናንተ ለማሳወቅ ነው። ከዛ ታይትል ብላችሁ ሲምፕል ፔንዱለም ትሉታላችሁ። እኔ ሲምፕል ፔንዱለምን የሰራሁት። እሺ ታይትል ዲተርሚኔሽን ኦፍ አክሰለሬሽን ዲዩ ቱ ግራቪቲ ዩሲንግ ሲምፕል ፔንዱለም ብዬ አስቀመጥኩት። ከዛ ኔሙ ብዙም ከሆናችሁ አንድም ከሆነ ትጽፋላችሁ። ከዛ አይዲ ነምበራችሁ ከኔማችሁ በፊት ትጽፋላችሁ። ያው በሚያምር ሁኔታ ቢሆን አሪፍ ነው እናንተ እንደዛ። ከዛ ኮርሱ ኢንስትራክቸር ኔም፣ ዴት ኦፍ ኤክስፐሪመንት፣ ሰብሚሽን ኦፍ ዴት ምናምን ትጽፋላችሁ። ከዛ ኦብጀክቲቫችሁ ለምሳሌ እኔ ሲምፕል ፔንዱለም ስለሆነ ቱ ዲተርማይን አክሰለሬሽን ዲዩ ቱ ግራቪቲ ባይ ስተዲንግ ዘ ታይም ፔሪድ ኦፍ ሲምፕል ፔንዱለም አልኩት። ከዛ ቲዮሪውም አጠር ብሎ ግልጽ ባለ ክሊር በሆነ መቀመጥ አለበት ማለት ነው። ሲምፕል ፔንዱለም ኮንሲስት ኦፍ ስሞል ማስ ቦብ ምናምን ብዬ እንደዚህ አሳምሬ ጽፌዋለሁ ማለት ነው። እዚህ ጋር ምን እያልኩ ነው? ፎር ስሞል አንግል ሌዛን 15 ዲግሪ ታይም ፔሪድ ኦፍ ፔንዱለም ጊቭን ባይ ፎርሙላ እንደዚህ አስቀመጥኩ። ከዛ ዌር ፎርሙላዬን እንደዚህ እንትን አደረኩት። ታይም ፔሪድ ኤል ሌንግዝ ምናምን ብዬ ከዛ ሪአሬንጂንግ ከዚህ ላይ ጂን ሳወጣ ብዬ እንደዚህ አስቀመጥኩት። ከዛ የተጠቀምኩት ማቴሪያል እኔ ስትሪንግ ሜታል ቦብ እንደዚህ። ከዛ ሜትር ስኬል፣ ስቶፕ ዋች በስልካችሁም ቢሆን ማሽንማ አለ አንዳንዴ የሚሰጣችሁ በስልካችሁ በብዛት ያው በስልካችሁ ነው የምትይዙት። እንዲገመዱ ወጥ አድርጋችሁ ስለቁ በስልካችሁ ደቂቃ ምናምን ትይዛላችሁ። እሱን በስልክም ከሆነ ማይ ፎን ብላችሁ ማይ ምናምን አትሉ ፎን ምናምን ብላችሁ ክላምፕና ስታንድ ተጠቅም ያለው። ከዛ ፕሮሲጀሬ ይሄ መስት ቢ ስቴፕ ባይ ስቴፕ ማሳየት አለባችሁ ማለት ነው። እኔ እንደዚህ አስቀምጫለሁ። ከዛ ታይሜን እንደዚህ አድርግቼ ያው እናንተ እንግዲህ የተጠቀማችሁት ነው። እኔ ኤግዛምፕል እያሳያችሁ ነው ማለት ነው። ከዛ ከላይ ኦብዘርቬሽኑ ላይ የሰራሁትን ያንዳንዱን እንዲህ በቴብል አስቀምጣለሁ ማለት ነው። ኦብዘርቬሽን ላይ እናንተ እንደዚህ ዳታ ቴብል ምናምን ብላችሁ አትጻፉበት። እንደናንተ እንዲገባችሁ ነው እንጂ አፓራተስ ካላችሁ በቂ ነው። ማቴሪያል አትበሉት።
ከዛ እዚህ ጋር ኦብዘርቬሽን ትላላችሁ። ኦብዘርቬሽን ብላችሁ ቴብል እንደዚህ ማስቀመጥ ትችላላችሁ ማለት ነው። በፎርሙላችሁ መሰረት ያው ቲን ተጠቅሜ እንደዚህ ቲን አገኘው። ከዛ እንደዛ ያው ቁጥሩ ትክክል መምጣት የለበትም። ኋላ ላይ ስህተቱን መጨረሻ ላይ ኢረር ብላችሁ ታስቀምጣላችሁ ማለት ነው። ለምን ኤክስፐሪመንት ስለሆነ። ከዛን ሳምፕል ካልኩሌሽኑ እንደዚህ ኤልን ጂ ከዛ ግራፍ ደግሞ ያው አስፈላጊ ነው ማለት ነው ግራፍ። ከዛ ግራፉን እንደዚህ ያስቀመጥኩኝ። ከዛ ግራፉን ደግሞ ተነተንኩት ማለት ነው። ግዴታ ነው ግራፍ አስቀምጣችሁ ከስር ዘ ግራፍ ታይም ፔሪድ ስኩዌርድ versus length for a simple pendulum experiment as expected a graph straight line which confirm theoretical relationship ይሄንን እናያለን from the slope of this line slope በዚህ ተጠቅማችሁ እንደዚህ ማነጻጸር ትችላላችሁ ማለት ነው። ይሄንን straight line ነው። ከዛ ሪዛልቴን አስቀመጥኩኝ። ያው ሪዛልት እናንተ እዚህ ጋር ኮንክሉዥን ምናምን እንዳትሉት average calculated value of ያው ለዚህ ብዬ አስቀምጬዋለሁ። ከዛ ሶርስ ኦፍ ኢረር ማስት ቢ መቀመጥ አለበት። ሪአክሽን ታይም ዲሊ ስታርቲንግ ኤንድ ስቶፒንግ ዎች ሳረክ ትንሽ ልዩነት አለ ምናምን ያ ትንሽ ኢረር አምጥቶብኛልና አይ ሬዚስታንስ ስትሪንግ ኖት ፐርፌክትሊ ሪጂድ ያው ትንሽ ስለሚነቃነቅ ምናምን ኢረር ሊኖር ይችላል እና ደግሞ ከ15 ዲግሪ ምናምን ስለሆነ ትንሽ ይከብዳል። ይሄ ነው ኢረሬ ምናምን። እናንተም ያው ያጋጠማችሁን ኢረር ግዴታ መጻፍ አለባችሁ ማለት ነው። ከዛ ሪፈረንስ ደግሞ ግዴታ ነው ስትጽፉ ማለት ነው ስታብራሩ ነው። ያው እኔ አረማያ ፊዚክስ ላብ ማኑዋል ስለተጠቀምኩ እንደዚህ ጽፌዋለሁ ማለት ነው ሪፈረንሴን። እና ያው ቪዲዮ ከተመቻችሁ ላይክ አድርጉ። አሁን ደግሞ ይሄ ኪኔቲክ ፍሪክሽን ምናምን ሰራላችኋለሁ ማለት ነው። ሌሎቹንም ሰራላችኋለሁ። ሜዠርመንት ኤንድ ኢረሪንግ አሪፍ በሆነ ሁኔታ እንዴት መስራት እንደምትችሉ አሳያችኋለሁ።